ሀይ ጋይስ እንዴት ናችሁ? ኤልሳ ነኝ ከሴቶች ቤት። ዛሬ ደግሞ ወቅቱን ያማከለ ነገር ነው ይዤላችሁ የመጣሁት። እኔ እንግዲህ እንደምታውቁኝ በጣም በትንንሽ ነገሮች በቤታችን ውስጥ እንዴት እንደምንሰራ ለፊታችን፣ ለማህፀናችን፣ ለሰውነታችን እንዲሁም ደግሞ እንደዚህ ፕሮግራም ሲኖርብን ደግሞ የምንሰራቸውን በጣም በትንሽ ዋጋ ልንሰራ የምንችላቸውን ነገሮች ነው ይዤላችሁ የምመጣው ዛሬም በጣም በትንሽ ብር በትንሽ ወጪ ደግሞ የምንፈልገውን ነገር የምንሰራበትን ነገር ነው ይዤላችሁ የመጣሁት። እሱም ሂና ነው። ሰሞኑን እንግዲህ በዓል ደርሷል፣ አሸንዳ ደርሷል፣ ብዙ በዓል አለ ከዚህ በኋላ እና ሂና መሰራት እንፈልጋለን እጃችንን። አሁን ደግሞ አንገታችን፣ እግራችን መሰራት እንፈልጋለን እና በቤት ውስጥ እንዴት ራሳችንን እንደምንሰራ ነው ማሳያችሁ። የሚያስፈልገን ይሄኛው ሂና ሁላችሁም ታውቁታላችሁ። ይሄ ሂና 100 ብር ነው የሚሸጠው። ከጨመረ እንኳን 150 ብር ነው የሚሸጠው እና ከ10 ከ15 ሰው በላይ ይሰራል ብዬ አስባለሁ። ብዙ ነው እና ለሂና ብቻ ከሆነ ከ10 ሰው በላይ ይሰራል እና ይሄንን አንድ ለራሳችሁ እንኳን ብትገዙት ትንሽ ትንሽ እያደረጋችሁ እየበጠበጣችሁ ብዙ ጊዜ መጠቀም ትችላላችሁ ማለት ነው። እናንተ ኤክስፓየር ዴቱን ብቻ አይታችሁ መግዛት ነው የሚጠበቅባችሁ። በደንብ ላሳያችሁ። ይሄንን ይመስላል። ውስጡ እንደዚህ የራሱ መበጥበጫ አለው። ከዛ ደግሞ ዱቄቱ ይሄንን ይመስላል። ከዛ የምንበጠብጥበት እቃ እንደዚህ በሲኒ መበጥበጥ እንችላለን። እንደዚህ አነስ ያለ እቃ ንጹህ እናዘጋጃለን። ከዛ ለመቀቢያ እኔ የምጠቀመው ላያያዝ እንዲመቸኝ ማበጠሪያ ነው። ይሄ መላቂያ ማለት ነው። ጫፏ ቀጭን ስለሆነች ይሄንን ነው የምጠቀመው። እየነከርኩ እንዴት እንደምጠቀም አሳያችኋለሁ። መጀመሪያ አብረን እንበጠብጣለን ማለት ነው እና እንዴት እንደምሰራ ዲዛይን እንዴት እንደምናወጣ አሳያችኋለሁ ማለት ነው። አብራችን ቆዩ። ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ፣ ኮሜንት አድርጉልኝ። አብራችን ቆዩ። ይሄ ለመክፈት ትንሽ ያስቸግራል እና አሁን ትንሽ ከፍቼው ነው የመጣሁት በቢላ። ከዛ እንደዚህ እናወልቀዋለን ማለት ነው። ከውስጡ ሌላ ክዳን አለው። ይሄ በቀላሉ ነው የሚከፈተው። ከዛ እዚህ ላይ ትንሽ ነው የምናደርገው እንደምታዩት። ይሄን ያህል ይበቃናል። እዚህ ውስጥ የቀረው ይሄ ሁሉ አለኝ ማለት ነው። ይሄ ለብዙ ጊዜ ሆነኛል። ይሄ ራሱ ለእናንተ ለማሳየት ነው እንጂ ይበዛል። ከዛ መበጥበጫውን ነው ማደርገው። ይሄኛውን ከድኜ መልሼ በዚሁ አስቀምጠዋለሁ ማለት ነው። መበጥበጫውን በትንሹ ነው የምጠቀመው። በምላጭ ነው የምቆርጠው ይሄን። ከዛ ባንዴ ብዙ አናደርግም፣ ትንሽ እያደረግን ውፍረቱን እያየን ነው የምንጨምረው ማለት ነው። እየበጠበጥኩት አሁንም ወፍራም ነው። ወደታች አድርጌ ያሳያችኋለሁ ካሜራው። ይሄንን እንደዚህ ከበጠበጥን በኋላ ለ10 ደቂቃ ቁጭ እናደርገዋለን ማለት ነው። ከዛ በኋላ ነው የምንጠቀመው። 10 ደቂቃ ቁጭ ካረኩት በኋላ እንዴት እንደ እጅ ላይ ስዕል እንደምስል እና ዲዛይን እንደማወጣ ደግሞ አሳያችኋለሁ።
የሚያስፈልጉን እንግዲህ እነዚህ ናቸው። ዲዛይን ይሄንን ነው የመረጠችው። ስለዚህ አብረን እንሰራለን ማለት ነው። እዚህ ጋር በመጀመሪያ በሳንቲም ክቡ ቅርጽ የመሃሉ እንዲመጣልን እሱ ስለሆነ ዋናው ክቡን ከሰራን በኋላ ሌላው አይከበድም እና መጀመሪያ በሳንቲም ወይ ክብ ባላችሁ ነገር ክቡን በትክክል ቅርጹ እንዲመጣ እኔ ሳንቲም ነው የተጠቀምኩት። እናንተም ባላችሁ ክብ ነገር ተጠቅመን መጀመሪያ የምንሰራው ክቡን ነው ማለት ነው። ከዛ በኋላ ያለው አይከብድም ክቡ ከመጣልን በኋላ። ክቡ እዚህ ጋር በትክክል ነው የመጣልኝ እኔ። ከዛ በኋላ ያለውን ቅርጽ ለመስራት አሁን ቀላል ነው የሚሆንልኝ ማለት ነው። ክቡን ዝም ብዬ ከሰራው በኋላ ነው ያደመኩትኝ በትክክል ስለመጣልኝ ማለት ነው። ከዛ ይሄኛውን ከስልኬ ላይ ያየው የምፈልገውን ዲዛይን ነው እየሰራ ያለሁት እና ቀላል ነው መሃሉ ስለመጣልኝ እና እናንተም መጀመሪያ ከምን መጀመር እንዳለባችሁ ብቻ ነው ማወቅ ያለባችሁ ለምትመርጡት ዲዛይን ማለት ነው። ከዛ በኋላ ያለው እየቀለላችሁ ነው የሚሄደው። በትክክል እያያችሁ ከሆነ ለመስራት በጣም ቀላል ነው። ደግሞ ዩቱብ ላይ በጣም ብዙ የሂና ዲዛይኖች ስላሉ እነሱንም ቼክ ማድረግ ትችላላችሁ። ፒንትረስት ላይ ብትገቡ ብዙ ዲዛይኖች አሉ። ከነሱ ላይ ዲዛይን መርጣችሁ በጣም ቀላልም ከባድም በምትችሉት በአቅማችሁ መስራት ትችላላችሁ። የኔ እንግዲህ ይሄን ይመስላል። በጣም እያማረ ነው የሚሄደው። መጨረሻው ደግሞ በደንብ ነው የሚያምረውና ብዬ አስባለሁ። እናንተ ሞክሩት። መጀመሪያ በስሱ ነው የሰራሁት እና ከዛ በኋላ ነው እያደመኩት የሚሄደው በትክክል ከመጣልኝ በኋላ ማለት ነው ዲዛይኑ። ከዛ በኋላ እንደመጣላችሁ ካረጋገጣችሁ በኋላ አድምቁት። ግን ካልመጣላችሁ ቶሎ ካጠፋችሁት ስለሚጠፋ በስሱ አድርጉት መጀመሪያ ስትጀምሩ ማለት ነው። ከዛ በኋላ በትክክል ከመጣላችሁ በኋላ ደግሞ በደንብ እጃችሁ ላይ ድምቅ እንዲል በላዩ ላይ እየደረባችሁ በወፈር አድርጋችሁ ታደምቃላችሁ ማለት ነው። በቀጣይ ደግሞ በግሊተር ወይ ሺመር ነው የሚባለው። ይሄ በሚያብለጨልጨው በሚያብረቀርቀው እንዴት እንደሚሰራ አሳያችኋለሁ። የምትፈልጉ ከሆነ ነው ግን እሱን እና በኮመንት አሳውቁኝ። እሱን እንዴት መስራት እንደምንችል ማወቅ የምትፈልጉ ከሆነ ኮሜንት አድርጉልኝና ቀጣይ ላይ በሱ እየሰራሁኝ አሳያችኋለሁ። በምን አይነት ከለር እንደምትፈልጉም ንገሩኝ። መጨረሻው እንግዲህ እንደምታዩት ይሄን ይመስላል። ሲደርቅ ደግሞ በጣም ነው የሚያምረው። እቺን ለጌጥ አድርገናል። መጀመሪያ ያሰብነው ይሄንን ነበረ፣ ግን ይሄ ባህላዊ ነገር ስለሆነ ይሄኛው ያምራልና ይሄኛውን መርጠናል። እንዴት አያችሁት እናንተ? እኔ በጣም ነው የወደድኩት። ወደሽዋል? በጣም ነው የሚያምረው እና እንዲበዛ ስላልፈለገች ነው እዚህ ጋር ያልጨመርኩላት። በጣም ቀለል ያለ ነው የፈለገችውና ይሄን ራሱ በራሴ ፍላጎት ነው እንጂ የጨመርኩላት። እሷ እቺን የመሃሏን ብቻ ነበር የፈለገችውና ግን እኔ ለእናንተ ለማሳየትም እንዲመቸኝ እነዚህን ጨማምሬላታለሁ። አሁን ደግሞ በቀረው ይሄ የቀረው ራሱ 2-3 ሰው ይሰራልና እሷ አንድ እጇን ብቻ ነው የፈለገችው። እኔም የእሷን ሳየው በጣም ስለቀናው አንድ እጄን እዚህ ላይ እሰራለሁኝ ማለት ነው። እሷን የሰራሁበት እጄ ተጨመላልቋል፣ ግን እዚህ ጋር የራሴን እጅ እሰራለሁኝ። በጣም ቀለል ያለ ወይ ይሄ መሃሉን ብቻ በራሴ ላይ ደግሞ ሰርቼ አሳያችኋለሁ። እንደወደዳችሁት ተስፋ አደርጋለሁኝ። ደግሞ አሰራሩን በጣም ቀላል ነው። ሞክሩት፣ ሁላችሁም በየቤታችሁ ሞክሩት። የራሴን ሙሉ ለሙሉ ሪከርድ ያደረገ መስሎኝ እየሰራሁኝ ስልኬን ሳይሆን ምንም ሪከርድ አላደረገም እና መጨረሻው ይሄን ይመስላል። የኔ ይሄኛው ነው እዚህ ጋር የምታዩት። የሷ ደግሞ ይሄ ነው። የቱ እንደሚያምር እናንተ በኮሜንት አሳውቁኝ።
ከደረቀ በኋላ ደግሞ በፎቶ አስገባላችኋለሁ። ግን የሷ ደርቋል፣ የኔ ነው ትንሽ የሚቀረውና አንዳንድ እጃችንን የተሰራ ነው። በጣም ቀላል ግን የሚያምር ሂናን የተሰራ ነው። እናንተም በቤታችሁ ይሄንን መሰራት ትችላላችሁ። የቀረኝ ራሱ በጣም ብዙ ነው። በ100 ብር ሂና 10 ሰው መሰራት ማለት ቀላል አይደለምና ብትሄዱ የሚሰሩበት ቦታ ብትሄዱ ለአንድ እጃችሁ 200 300 ብር ነው የምታወጡትና በቀላሉ ግን ብራችሁን ቆጥባችሁ በቤታችሁ ውስጥ እንደዚህ መስራት ትችላላችሁ። ከወደዳችሁት ኮሜንት ላይ አሳውቁኝ። ሼር አድርጉ፣ ለሚፈልጉ ለሚወዱ ሂና ለሚወዱ ሼር አድርጉላቸው። አመሰግናለሁ። ባይ